የፊት ቆዳ መድረቅን መጥቆርና የተለያየ ምልክቶች ቆዳችን ላይ የሚወጡብን ከሆነ ዛሬ በቤት ውስጥ እንዴት አድርገን የፊት መታጠቢያና የቆዳ ሎሽን እንዴት እናዘጋጃለን። የደረቀውን ቆዳችንን ዲፕ ድረስ ገብቶ ውስጥ ድረስ ገብቶ የሚያረስልን ማታ ማታ የምንቀባውና ጧጧት የምንታጠበው ክሬም እንሰራለን። በዛ ላይ ደግሞ ፊታችን ላይ የተለያዩ ነገሮችን ሳሙና የማያወጣውን ይሄ ሊያጸዳልን የሚችል ቆንጆ የፊት መታጠቢያ አይነት በዚህ ቪዲዮ ላይ አሳያችኋለሁ። ሰቦቼ ይሄ እንግዲህ ማለት ነው ማታ ማታ እየተቀባችሁ ማሳጅ ሰጥታችሁት ፊታችሁ ላይ ማንኛውንም ነገሮችን ቀስ በቀስ ፌድ ያደርጋል፣ ያነሳላችኋል። ተቀብቶ መተኛት ነው። ምንም አይነት ከኬሚካል ነፃና በጣም ውጤታማ ለዘመናት ቆዳ እንዳያረጅ እንዳይደርቅ የተለያዩ ምልክቶችን እንዳይወጣበትና ቆዳ በጣም ያማረ እንዲሆን የሚረዳ የህፃን ልጅ ቆዳ እንዲሆን የሚያደርግላችሁና አፋችሁ፣ አይናችሁ ዙሪያ የሚወጡ ጥቃቅን መስመሮች ካሉ እሱን ሁሉ የሚያስወግድ ነውና። ሰላም እንዴት ናችሁ? ዚዚ ነኝ። እንኳን ወደ ዚዚ ቢዩቲ ዩቲዩብ ቻናል በሰላም መጣችሁ። ቪዲዮን በላይክ እንድትጀምሩ ትጋብዛችኋለሁ። እንግዲህ ወደ አሰራሩ ስንሄድ ለዘመናት ፊትን ቆዳ በጣም ለማለስለስ ለማጽዳትና የተለያዩ ችግሮች ፊት ላይ ካሉ የፊት ቆዳ መድረቅ ሊሆን ይችላል፣ ወይም ደግሞ ቅድም መጀመሪያ እንደነገርኳችሁ ጥቋቁር ነገሮች ወይም የተለያየ ነገሮችን ሽፍታን ጨምሮ የሚወጣባችሁ ከሆነ በጣም ቀላል የሆነ ከኬሚካል ነፃ ቤት ውስጥ የምታዘጋጁት የክሬም አይነት ነው የምናዘጋጀው። ኮሪያ፣ ጃፓን የሚባሉ አገራት የልጅ ቆዳ በቃ የ50 ዓመት የ60 ዓመት ሆነው እነሱ የ20 እና የ18 ዓመት ቆዳ ነው ያላቸው። ይህም ደግሞ ተፈጥሯዊውን ሩዝ በቤት ውስጥ አዘጋጅተው እንደ ባህል ይጠቀሙታል። በእኛ ባህል እንግዲህ የወይባ ጢስ የሚባል አለ። ሰውነታችንን የሚያጠራ የሚያለሰልስ ከብዙ ጤና ደግሞ የሚጠብቅ ለብዙ ጤና ጥቅም ያለውና አብዛኛው ሰው በእርግጥ አይጠቀመውም፣ ግን አሁን ይጠቀሙታል። ልክ እንደዛ በጃፓን ቻይና ምናምን እንደዚህ የሩዝ ማስክ ወይም ደግሞ የሩዝ ቶነር ራሱን እንደ መታጠቢያ አድርገው ይጠቀሙታል፣ ወይም ደግሞ እንደ ማጽጃ። ይሄ በተፈጥሮ ቤት ውስጥ የሚሰራና በጣም ቀላል ከኬሚካል ነፃና ምንም አይነት የጎንዮሽ ጉዳት የሌለው ነገር በየሀገሩ የተለያዩ እንደዚህ ቆዳን የማጽዳት ውስጥን ክሊን የማድረግ ነገሮች አሉና አንዱ እንግዲህ ሩዝ ነው። ሩዝ በተለያየ አይነት መልኩ ለቆዳ ለጸጉር ከምግብነት ውጪ እንጠቀመዋለን። ዛሬ የማሳያችሁ እንግዲህ መግቢያ ላይ እንደነገርኳችሁ ቆዳችሁ ንፋሳማ ወይም አሁን ቀዝቃዛ አለማችን ላይ ቅዝቃዜ አብዛኞቻችን ቀዝቃዛ የአየር ንብረት ላይ ነው ያለነውና በጣም ቀዝቃዛ በሚሆን ሰዓት ውስጣችን ያለው ውሃ እርጥበት ተኖ ስለሚወጣ በጣም ቆዳችን ይደርቃል። በዛ ላይ ደግሞ እሳት ላይ ተጠግተን እሳት ላይ ለረጅም ሰዓት ስራ የምንሰራ ሰዎች ቆዳችን እሱም ይደርቃል። ወይም ደግሞ ፀሐይ ላይ የምትውሉ ሰዎችም ቆዳችሁ በጣም ይደርቃል፣ ይጠቁራል፣ ይጎዳል ማለት ነው። ያንን ትሪት የሚያደርጉ ነገሮች የተለያዩ በኬሚካል የተሰሩ ቶሎ ኤፌክቲቭ የሆኑ አሉ፣ ግን የጎንዮሽ ጉዳት አላቸው። በቃ የራሳቸው የሆነ ጉዳት አላቸው። ቶሎ ቢዩቲ ያደርጓችኋል፣ ግን ቆዳችሁን ቶሎ እንትን ይሉታል፣ ግን ደግሞ ካቆማችሁት የራሱ የሆነ ሳይድ ኢፌክት አለው። ይሄ ግን ምንም ነገር እንትን ሳትሉ የተጎዳውን ቆዳ ትሪት የሚያደርግ በቤት ውስጥ የሚዘጋጅ ነገር ነውና እንዳያችሁት 3 ማንኪያ ሩዝ አጥቤ ቀቀልኩት በውሃ። ከዛም በኋላ ውሃውን ራሱ እንደ መምጠጥ አድርጓል። ነገር ግን ውሃውን ሙሉ ለሙሉ አልመጠጠውም። ያንን እንግዲህ ፈጨሁት። ስፈጨው ክሬም ሰጠኝ ማለት ነው። በራሱ ውሃ ነው እንትን ያልኩት። እዚህ ጋር እንደምታዩት ቫዝሊን፣ ግሪስሊን እና አልመንድ ኦይል አለኝ። ከነዚህ ጋራ ነው እንግዲህ ክሬማችንን በደንብ አድርገን የምንሰራው ማለት ነው። አልመንድ፣ ግሪስሊን፣ ቫዝሊን ነው በምታዩት አይነቱ ነው እንትን ያልኩት። ብራንዱ እናንተ የተለያየ አይነት ቫዝሊኑም ግሪስሊዩም ሆነ የአልመንድ ኦይሉ የተለያየ አይነት ብራንድ መጠቀም ትችላላችሁ። ኦሪጂናል ብቻ ይሁን እና እኔ የተጠቀምኩት እንዳሳያችሁ መጀመሪያ ላይ ግሪስሊ ነው። ግሪስሊ ሀይ ሱፐር የሆነ በቃ ሀይ የሆነ ቆዳን የማራስ ባህሪ አለው። ስለዚህ ግሪሲሊን እንጠቀማለን። ከዚህ በፊት ስለ ግሪሲሊን ብቻ የሰራሁት ቪዲዮ አለ ቤተሰቦቼ፣ በጣም የማንጠቀምበት ግን ደግሞ ርካሽ የሆነ በቀላሉ የምናገኘው የፊት የሰውነት የቆዳ ለእግር ለእጅ ሊሆን ይችላል በጣም ማርጠቢያነት ማለስለሻነት
ሞስቸርን ሎክ አድርጎ የሚይዝልን ወደ ውጪ የቆዳችን ውሃ ተኖ እንዳይወጣ በደንብ አድርጎ የሚጠብቅልን ከላይ ተቀብተ ነው ማለት ነው ግሪሲሊን ነው። የተለያዩ ሎሽኖች ውስጥ ግሪሲሊን ይጨመራል። ኢቨን የሊፕስቲክ ላይ ሁሉ የግሪሲሊን ይጨመራል። ይህንን ማንበብ ትችላላችሁ ቤተሰቦች። ይህ ምንድን ነው? በጣም ሞስቸር አለው። ግሪሲሊን በተፈጥሮ አይታችሁ እንደሆነ በጣም ወፍራም ነው ለመቀባት ከውሃ ጋራ ወይም ደግሞ ከሌሎች ሎሽኖች ጋራ ሲደባለቅ ለመቀባት አመች ነው እና እንደዛ ታደርጋላችሁ ማለት ነው። ስለዚህ ግሪሲሊን በተለያየ ከሎሽናችሁ ጋራ ምናምን ደባልቃችሁ ራሱ መጠቀም ትችላላችሁ ማለት ነው። ግን ማታ ማታ በተጠቀሙት ተመራጭ ይሆናል ግሪሲሊን ማለት ነው። እና እዚህ ጋር እንግዲህ የምንሰራው ክሬም ላይ ቅድም በደንብ የፈጨነው ክሬም ላይ ሩዙን በደንብ አድርጋችሁ መፍጨት አለባችሁ። ካልፈጫችሁት ግን በደንብ አድርጋችሁ ምናልባት ካልተፈጨላችሁ በጨርቅ አጥልሉት። በትንሽዬ ጨርቅ ጭምቅ አርጉና ክሬም እንዲሆንልን ነው የምንፈልገው እኛ። ምክንያቱም ክሬም ነው የምንሰራው ቆዳችን ላይ የምንቀባው። ቆዳችን ላይ ምንም አይነት ምልክት እንዳይሰጥ በቃ ኖርማል ክሬም እንዲሆን ስለምንፈልግ በደንብ እናጣለዋለን ማለት ነው። ስለዚህ ባያችሁት መልኩ ትንሽዬ ቫዝሊን ነው የጨመርኩት። ግሪሲሊን ጨምር ያለው በደንብ አድርጌ። ግሪሲሉ ብዙ ነው ምክንያቱም እንዳልኳችሁ የደረቀ ቆዳን ለማለስለስ፣ ጥቋቁር ነገሮችን ለማንሳት ብዙ ነገር በደንብ ይጠቅማል ማለት ነው። ሌላው አልመንድ ነው። በአልመንዱ ምትክ የወይራ ዘይት የኮኮናት ኦይልም ካላችሁ መጠቀም ትችላላችሁ። የወይራ ዘይት አብዛኞቻችሁ ጋር ስለሚገኝ የወይራ ዘይትም መሆን ይችላል። እንግዲህ እንደዚህ በሚያምር መልኩ በጣም ቆንጆ የሆነ የፊት ማርጠቢያ የማታ ክሬም ተፈጥሯዊ ክሬም ሰርተናል። ይሄ ነገር እውነቴን ነው የምላችሁ በጣም 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 ቆዳን ያለሰልሳል። ዲፕ ገብቶ ነው በቃ እንደዚህ ስትነኩት እንዴት እንደሚያለሰልስ ሞክራችሁ እዩት። እና እንደምላችሁ መጀመሪያ ግን አጥልሉት። ሩዙን ፍጭት አድርጉት። ከመፍጫው የተረፈ ነገር ካለ እጃችሁ ላይ ወይ ማንኪያ ላይ ስታዩት ክሬም ካልሰጣችሁ ፕሊዝ በጨርቅ አጥልሉት። በተለይ የነጠላ ጨርቅ ያላችሁ ሰዎች አሪፍ ነው፣ በደንብ አድርጎ ያወጣል። አለዛም ሌሎች ጨርቆች መጠቀም ይችላል። እንግዲህ ክሬሙን እዚህ ጋር ለማሳየት እዚህ ጋር እንደምታዩት እጄ ላይ ሳደርገው በቃ ክሬም ነው። በቃ ምንም እንትን አትሉም። የቆዳ ክሬም ነው። ቆዳችሁን እንደዚህ ቅብት ስታደርጉ ወደ ውስጥ ነው ምጥጥ የሚያደርገው ማለት ነው ሰውነታችሁ። ግሊሰሪን ያለው አልመንድ ኦይል አለው፣ ቫዝሊን አለው። በቃ የፊታችሁን የቆዳ እርጥበት ሎክ አድርጎ ነው የሚይዘው። ምንም አይነት ቆዳችሁ ላይ ያለ እንትን አይወጣም ማለት ነው። ንፋስ ላይ ብትሆኑ ምንም ብትሆኑ በቃ በደንብ አድርጎ ነው ቆዳችሁን ትሪት የሚያደርገው እና በዛ ላይ ሩዝ ቆዳን የማንጣት የማቅላት ባህሪ ያለው በተፈጥሮ ምንም አይነት ባዕድ ነገር የሌለበት ፊት ተፈጥሯዊ ኢቨን ጸይም ቆዳን ቢሆን በጣም ቆንጆ ነው እና ላዩ ላይ የተለያየ ተሽጎረጎረ ነገር ሲወጣበት ነው በቃ ፊትን የሚያበላሸው ማለት ነው። እና በዚህ መልኩ ፊትን ጽድት ማድረግ ይቻላል ማለት ነው። ማታ ማታ የምንጠቀመው እንደዚህ አዘጋጅተን ፍሪጅ ውስጥ ነው የሚቀመጠው። ይሄ ቢያንስ ለሳምንት ለ7 ቀን ይሆናል። መጀመሪያ ላይ እንግዲህ መግቢያ ላይ የፊት መታጠቢያ ብያችሁ ነበረ። እኔ በጣም ለረጅም ጊዜ ቪዲዮን ከታች አደርግላችኋለሁ ሊንኩን፣ ወይም ደግሞ ይሄንን ተምኔሉን የምታዩትን ቪዲዮ ሄዳችሁ እዩት። ይሄንን እንግዲህ የፊት መታጠቢያ ነው በውስጡ የጨመርኩበት ማለት ነው። የፊት መታጠቢያውን ወይ በጽሁፍ አደርግላችኋለሁ። የሽምብራ ዱቄት አለው፣ የምስር አለው፣ የተቀየጡ ነገሮች ናቸው እነዚህ ጋይስ። በእውነት ነው የምላችሁ በደንብ ቆዳ ላይ ያሉ ነገሮችን ብላክ ሄድ ዋይት ሄድ የምንላቸውን ነገሮች የፊት ቆዳ ላይ የሚገኝ ከላይ ተለጥፎ የሚገኝ ጥቁር ነገርን በእውነት ፌድ ነው የሚያደርጉት። ሙልጭ አድርጎ ነው የሚያወጣው። እንዳልኳችሁ የሽምብራ ዱቄት አለው፣ የተለያዩ ነገሮች አሉት በውስጡ። አብሽ አለው፣ የምስር አለው። እነዚህን ነገሮች ምን ቡና አለው። እነዚህ ነገሮች በጣም ደቀው በቃ ድቅቅ ብሎ የተፈጨ ነው። በጣም ይሄንን ሙሉ ቪዲዮ የተሰራለ በጣም ብዙ ሰው ወዶ ተጠቅሞበታል። ማዲያታቸውን የተለያዩ ጥቁር ነገር ሽፍታ ከፊታቸው ላይ አንስቶላቸዋል። ምስክሩን ኮሜንታቸውን ሁሉ ከታች ገብታችሁ አንብቡትና ተጠቀሙት። ቪዲዮን ሊንክ አንደኛ ታች አረግላችኋለሁ፣ ሁለተኛ ደግሞ ቅድም ታምኔሉን አሳይቻችኋለሁ።
ቤቴ ገብታችሁ ይሄን ቪዲዮ ፈልጋችሁ እዩትና ይሄንን የፊት መታጠቢያ ስሩትና ተጠቀሙት። በነገራችን ላይ ገላን፣ አንገትን፣ ብብት መታጠብ ይቻላል። በዚህ ጥቁር ነገርን ሙልጭ አድርጎ ነው እንትን የሚለው። ይሄን ነገር አንድ ነገር እንድታስቡልኝ የምፈልገው የፊት ቆዳችሁን አንገታችሁን በምታሹና በምትታጠቡ ሰዓት በጣም ፕሬሸር መጠቀም የለባችሁ። ቀስ በቀስ ነው የምትታጠቡት። ያው ለስላሳ ነገር ነው፣ ዱቄቱ የተፈጨ ነው፣ በጣም ላም ብሎ የተፈጨ ነው፣ የተነፋ ነው። በሱ ውሃ እጃችሁ ላይ ደረግ ታረጉና ትታጠባላችሁ። ሙልጭ ነው የሚያደርጋችሁ ማለት ነው። ላይ ላብ ሜካፕ የተራረፈ ነገር ካለ ሙልጭ አድርጎ ነው በቃ በሳሙና ታጥባችሁ ራሱ በዚህ ብትደግሙት ራሱ ታዩታላችሁ ለውጡን ማለት ነው። ሙልጭ አድርጎ ነው ከሳሙና በላይ የሚያጸዳው። በነገራችን ላይ በሳሙና ታጥባችሁ በዚህ ታጠቡ ማለት አይደለም። ይሄ ብቻውን በቂ ነው። እውነቴን ነው የምላችሁ። ከዛም በኋላ ይሄንን ካረጋችሁ በኋላ እኔ ዛሬ የሰራሁትን ክሬም በዛ ላይ ልጥፍታ የምታረጉበት በቃ እንዳልኳችሁ ፊታችሁ በተለያየ ነገር በፀሐይ በእሳት በንፋስ የተጎዳ ከሆነ በተለያዩ ነገሮች የተጎዳና ጥቋቁር ነገሮች ሽፍታ ምናምን ካለበት ይሄንን ክሬም እዩት። እላይ ላይ ሰውነቴ ነው ምጥጥ እያደረገው የመጣው። ታጠብኩ፣ ፊቴን ትንሽ በሶፍት አደረግኩት፣ እላው ላይ ቀባሁት ማለት ነው። ምንም የለም በቃ ምንም። ስትቀቡት ክሬም ነው የሚሆነው። ሲደርቅ ምንም ችግር የለውም። ለቀን ሊከብድ ይችላል። ማታ ማታ ብቻ ተቀብታችሁ ጠዋት ትጠብትሉታላችሁ። ጠዋት ስትታጠቡት ራሱ በእውነት ነው የምላችሁ ፊታችሁ እርጥብ እንዳለ ነው የምታገኙት። እርጥብ እንዳለ እኔ ቀጥታ ሰንስክሪን ተቀብቼ ወደ ስራዬ ነው የገባሁት ማለት ነው። ጠዋት ላይ ምንም ነገር ራሱ ኢቭን አልተቀባውም። ስታጠበው ግሪሲሊዩ፣ ቫዝሊኑ፣ አልመንድ ኦይሉ እፌቴ ላይ ቀረ። ከላይ የሩዙ ክሬም የሚመስለው ነገር ብቻ ትንሽ ዋይት ነጫጭ ነገር ስታጠበው ወጣ። ዜን ሰንስክሪን ተቀብቼ ወደ ስራዬ ነው ወዲያው የገባሁት ማለት ነው። ፊታችሁ እርጥብ ብሎ ነው ጥጥት ነው የሚያደርገው እና ስትቀቡት በቀስታ ማሳጅ አድርጉት። የሆነ ነገር ቅብት ብላችሁ መተው ሳይሆን ግዴታ ማሳጅ ማድረግ አለባችሁ፣ ወደ ቆዳችሁ ስር ዘልቆ እንዲገባና ስራውን እንዲሰራ። ኦቨርናይት መሆኑ ደግሞ በደንብ አድርጎ ስራውን እንዲሰራ ያደርጋል። ሌሎች የሰውነት ክፍላችን ስለሚያርፉ የቆዳ ሴሎች በደንብ ቆዳችንን ያጠግናሉ፣ የሚሰሩትን ስራ ይሰራሉ። እና ተቀቡትና ትኝት ትላላችሁ። የትራስ ጨርቃችሁን ቤተሰቦች ማጠብ፣ ቶሎ ቶሎ መቀየር፣ በሁለት ቀን እንደዚህ የትራስ ጨርቃችሁን ቶሎ ቶሎ መቀየር አትርሱ። የትራስ ጨርቅ በጣም ቶሎ ቶሎ መቀየር አለበት፣ ምክንያቱም ፊታችን ስለሆነ ማለት ነው። እጅግ በጣም ወዳችኋለሁ። ሞክሩትና ኮሜንት ላይ አስቀምጡልኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ላይክ ማድረግ እንዳትረሱ። ቻው። ለምትወዷቸው ሼር